የዓለም ፖለቲካ የትኩረት አቅጣጫዎች በሙሉ ወደ መካከለኛው ምስራቅ ባነጣጥሩበት በዚህ ወቅት ከቴህራን የተሰማው አዲስ መግለጫ በአካባቢው ላይ ያንዣበበው የጦርነት ዳመና ይበልጥ እንዲጠቁር አድርጎታል። ሮይተርስ እንደ አውሮፓውያን አቆጣጠር ፌብሩዋሪ 11 ቀን 2026 ባወጣውና ዓለምን ባነጋገረው ዘገባው ኢራን በሚሳኤል ግንባታ አቅሟና በባላስቲክ ሚሳኤል ፕሮግራሟ ላይ ከማንኛውም አካል ጋር እንደማትደራደር በይፋ ማስታወቋን አረጋግጧል። ይህ መግለጫ ተራይ ዲፕሎማሲ ንትርክ ሳይሆን ላለፉት 10 ዓመታት ሲንከባለል የወጣው የዋሽንግተንና የቴህራን የድብብቆች ጨዋታ ወደ አደገኛ ምዕራፍ መሸጋገሩን የሚያመላክት ወሳኝ ኩነት ነው። ዛሬ የምናቀርበው ትንታኔ የዚህ መግለጫ ፖለቲካዊ ትርጉም፣ የኢራንን የኒኩሌር አቅም ቴክኒካዊ ደረጃና የአሜሪካን ቀጣይ አማራጮች በመዳሰስ ዓለም በምን አይነት ስስ ገመድ ላይ እየተራመደች እንደሆነ በዝርዝር ይመለከታል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። የኢራን እስላማዊ ሪፐብሊክ ውሳኔ ድንገተኛ አይደለም። ከ2015ቱ የኒውክሌር ስምምነት ውድቀት በኋላ በተለይም አሜሪካ በዶናልድ ትራምፕ ዘመን ከስምምነቱ ከወጣችበት ጊዜ አንስቶ ቴህራን ሁለት ዋና ስትራቴጂዎችን ስትከተል ቆይታለች። የመጀመሪያው የኒውክሌር መርሃ ግብሯን በከፍተኛ ፍጥነት ማራመድ ሲሆን፣ ሁለተኛው ደግሞ ማንኛውም አይነት ወታደራዊ ጥቃት ለመመከት የሚያስችል የማጥቃት አቅም ያለው የመከላከል ብቃት ወይም በወታደራዊ ቋንቋ ዲተረንስ መገንባት ነው። የሮይተርስ ዘገባ እንደሚያመላክተው ኢራን ሚሳኤሎቹን እንደ ብሔራዊ ደህንነት ዋስትና እንጂ እንደ መደራደሪያ ካርድ አትመለከታቸውም። ይህ አቋም ለዋሽንግተንና ለቴል አቪቭ የሰላም እንቅልፍ የሚነሳ መልእክት ነው። ምክንያቱም አሜሪካና አውሮፓውያን አጋሮቻቸው ኢራንን ወደ ድርድር ጠረጴዛ ለመመለስ ሲጥሩ የነበረው ዋና ቅድመ ሁኔታ የኒኩሌር ፕሮግራሙን ብቻ ሳይሆን ኢራን በመካከለኛው ምስራቅ የምታደርገውን የባላስቲክ ሚሳኤል ቴክኖሎጂ ገደብ እንዲበጅላት በማሰብ ነበር። ቴህራን ይህን በር በውጭ ጉዳይ ሚኒስትሯ በኩል ዝግ ነው ብላ ስትዘጋ የዲፕሎማሲውን መንገድ መዘጋቱን ብቻ ሳይሆን የቀጣዩን ፍጥጫ ክብደትም ጭምር እያሳወቀች ነው። ወደ ኢራን የኒውክሌር አቅም ስንመጣ ጉዳዩ ከቁጥሮችና ከሴንትሪፊጆች በላይ የሆነ ውስብስብ የጂኦፖለቲካ ስሌት ነው። እንደ አውሮፓውያን አቆጣጠር 2026ቱ ተጨባጭ ሁኔታ ኢራን ከጥቂት ዓመታት በፊት ከነበረችበት የኒውክሌር ጣራ ላይ ያለች ሀገር ደረጃ አልፋ ቦምቡን ለመስራት የሚያስፈልገውን ቴክኖሎጂና ግብዓት ሙሉ በሙሉ የጨበጠች ሀገር ሆናለች። ዓለም አቀፉ የአቶሚክ ኃይል ኤጀንሲ በተደጋጋሚ እንደዘገበው ኢራን ዩራኒየም እስከ 60 በመቶ እና አልፎ አልፎም እስከ 84 በመቶ በሚጠጋ ንጽህና ማበልጸግ ችላለች። ለኒኩሌር መሳሪያ የሚያስፈልገው የ90 በመቶ ንጽህና ደረጃ ላይ ለመድረስ ለኢራን የቴክኖሎጂ ሳይሆን የፖለቲካ ውሳኔ ጉዳይ ብቻ ከሆነ ሰነባብቷል። በናታንዝና በፎርዶ በሚገኙ የመሬት ውስጥ ኒኩሌር ማብላያ ጣቢያዎች የተተከሉት በሺዎች የሚቆጠሩ እጅግ ዘመናዊ የሆኑት IR6 እና IR9 ሴንትሪፊዩጅ ኢራን በአጭር ቀናት ውስጥ ለበርካታ ቦምቦች የሚበቃ ዩራኒየም ማምረት እንደምትችል ያረጋግጣሉ። ይህ እውነታ አሜሪካን አስጨንቆ የያዘ ጉዳይ ነው። ምክንያቱም ብሬክአውት ታይም ወይም ወደ ቦምብ ለመሸጋገር የሚፈጀው ጊዜ አሁን ላይ ወደ ዜሮ ተጠግቷል። የ2026ቱ የኢራን አቋም የሚያሳየው ምዕራባውያን ማዕቀብ በመደራረብ የኒውክሌር ጉዞዋን ሊያቆሙ እንደማይችሉ በተግባር ማረጋገጧ ነው። ከዚህ የኒውክሌር አቅም ጎን ለጎን ነው እንግዲህ የሚሳኤል ጉዳይ አከራካሪ የሆነው። የኢራን ባላስቲክ ሚሳኤሎች ለምን አሜሪካን አስፈሩ? መልሱ በቴክኖሎጂው ረቂቅና በሚሸፍኑት ርቀት ላይ ነው። ኢራን በአሁኑ ሰዓት በመካከለኛው ምስራቅ ትልቁን የሚሳኤል ክምችት የያዘች ሀገር ናት። ሻሃብ 3 ሴጂል፣ ኮራምሻርና በቅርቡ ይፋ የተደረገው ሃይፐርሶኒክ ሚሳኤል የእስራኤልን ብቻ ሳይሆን በደቡብ አውሮፓ የሚገኙ የአሜሪካ ቤዞችን የመምታት አቅም አላቸው። በተለይም እንደ አውሮፓውያን አቆጣጠር በ2023 ይፋ የተደረገው ፋታ የተሰኘው ሃይፐርሶኒክ ሚሳኤል የድምፅን ፍጥነት በ15 እጥፍ ወይም ማክ 15 በመጓዝ ማንኛውንም የሚሳኤል መከላከያ ዣንጥላ ወይም አይረንዶም ጨምሮ ሰብሮ የመግባት አቅም እንዳለው ይነገርለታል። ሮይተርስ እንደዘገበው ቴህራን በዚህ አቅሟ ላይ እንደማትደራደር መግለጽ አሜሪካን በሁለት ምርጫዎች መካከል ወጥራለች። አንደኛው ኢራን የኒኩሌር መሳሪያ የታጠቀች ሀገር መሆኗን አሜን ብሎ መቀበልና መመከት የሚለውን ስትራቴጂ መከተል ሲሆን፣
ሁለተኛው ደግሞ ጣቢያዎችን በወታደራዊ ኃይል ለማውደም መሞከር ነው። ሁለተኛው አማራጭ ግን ቀጠናውን ወደማያባራ የእሳት ቃጠሎ ሊከት የሚችል በመሆኑ ዋሽንግተን እጅጉን ትፈራዋለች። የአሜሪካና የኢራን ፍጥጫ አሁን ካለበት ደረጃ ሲታይ የቀዝቃዛው ጦርነት አይነት መልክም ይዟል። ዋሽንግተን በኢኮኖሚ ማዕቀብ ኢራንን ለማንበርከክ ያደረገችው ጥረት ከሞላ ጎደል ከሽፏል። ኢራን ከቻይና ጋር በፈጠረችው የረጅም ጊዜ የኢኮኖሚ ትብብርና ከሩሲያ ጋር በመሰረተችው ወታደራዊ ጥምረት የምዕራባውያንን ጫና መቋቋም ችላለች። በተለይም በዩክሬን ጦርነት ወቅት ኢራን ለሩሲያ ያቀረበችው ድሮንና ወታደራዊ ቴክኖሎጂ በሞስኮና በቴህራን መካከል ያለውን ግንኙነት ወደ ስትራቴጂካዊ ደረጃ አሸጋግሮታል። ይህ ደግሞ በ2026 ላይ ኢራን ይበልጥ በራስ መተማመን እንድትቆም አድርጓታል። አሜሪካ በበኩሏ በውስጥ ፖለቲካ ውጥረትና በቻይና የታይዋን ጉዳይ ተጠምዳ ባለችበት በዚህ ወቅት በመካከለኛው ምስራቅ አዲስ ጦርነት መክፈት አትፈልግም። ነገር ግን የኢራን የኒውክሌር ባለቤትነት እስራኤልን በህልውና ስጋቱ ስለሚከት አሜሪካ የእስራኤልን ግፊት ሙሉ በሙሉ ችላ ማለት አትችልም። የባይደን አስተዳደር የዲፕሎማሲውን በር ክፍት ለማድረግ ቢሞክርም የቴህራን አንደራደር መልስ በዋይት ሃውስ ውስጥ ያለውን የሰላማዊ መፍትሄ አማራጮች አሟጦታል። የኢራን የኒውክሌር ስትራቴጂን በጥልቀት ለሚመለከት ተንታኝ ሀገሪቱ እየተከተለች ያለው አካሄድ የሰሜን ኮሪያን ሞዴል ይመስላል። ይህም መድህን የሚገኘው በወረቀት ስምምነት ሳይሆን አስፈሪ አቅም በመገንባት ነው የሚል እምነት ነው። ኢራን የሊቢያን መሪ ሞሐመድ ጋዳፊንና የኢራኑን ሳዳም ሁሴንን እጣ ፋንታ አይታለች። እነዚህ መሪዎች የጅምላ ጨራሽ መሳሪያ ፕሮግራማቸውን እርግፍ አድርገው በመተው ወይም እንደሌላቸው በማረጋገጥ ከምዕራባውያን ጋር ለመታረቅ ቢሞክሩም መጨረሻቸው ውድቀት ሆኗል። የኢራን ሪቮሉሽነሪ ጋርድ ይህ ታሪክ በቴህራን እንዲደገም አይፈልግም። ስለዚህ ሚሳኤሎቹ የኒውክሌር ፕሮግራሙን የሚጠብቁ ጋሻዎች ናቸው። ኒውክሌሩ ደግሞ የስርዓቱን ህልውና ዋስትና ነው። አሁን ባለው የ2026 ሁኔታ ኢራን በተግባር የኒውክሌር ኃይል ሆናለች ማለት ይቻላል። ልዩነቱ መሳሪያውን በይፋ አለመሞከሯ ወይም አለማወጇ ብቻ ነው። በሌላ በኩል ይህ የኢራን አቋም በአካባቢው ያሉትን የአረብ ሀገራት ስጋት ወደ ጣራ አድርሶታል። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ እና ግብጽ የኢራንን የኒውክሌር ጥቅም በዝምታ እንደማይመለከቱት በተደጋጋሚ ገልጿል። ሳውዲ አረቢያ ኢራን ቦምብ ካገኘች እኛም እናገኛለን የሚል ግልጽ አቋም አላት። የሮይተር ዘገባ ይዞት የወጣው የኢራን እምቢተኝነት በመካከለኛው ምስራቅ የኒውክሌር ትጥቅ እሽቅድድም ማስጀመሩ አይቀሬ ነው። ይህ ደግሞ ዓለምን እጅግ አደገኛ ወደሆነ ምዕራፍ ይገፋታል። አሜሪካ ለሳውዲ አረቢያ ለደህንነት ዋስትና በመስጠት ይህን እሽቅድድም ለማስቆም ብትሞክርም የቴህራን ሚሳይሎች ሳውዲን በቀጥታ ኢላማ ማድረግ መቻላቸው የሪያድን እምነት ሸርሽሮታል። የዚህ ፍጥጫ ዓላማዎች ቀላል አይደሉም። ቀይ ባህርና የባብ አልማንደብ የባህር ፖርት የኢራንና የአሜሪካ እንዲሁም የእስራኤል የውክልና ጦርነት አውድማዎች ከሆኑ ሰንብተዋል። ኢራን የምትደግፋቸው የየመን ሁቲ አማጽያን የኢራንን ሚሳኤል ቴክኖሎጂ በመጠቀም ቀይ ባህርን መቆጣጠር መቻላቸው የዓለምን ንግድና የኢትዮጵያን የገቢ ወጪ ንግድ በከፍተኛ ሁኔታ ፈትኖታል። ኢራን አንደራደርም ስትል በተዘዋዋሪ በባብ አልማንደም በኩል ያላትን ተጽዕኖ አጠናክራ እንደምትቀጥል ማረጋገጧ ነው። ይህ ለአሜሪካ ተጨማሪ ራስ ምታት ነው። ዋሽንግተን የባህር ላይ ንግድን ለማስጠበቅ የምታደርገውን ጥረት ከኢራን ሚሳኤሎችና ድሮኖች ጋር ፊት ለፊት እንድትጋፈጥ እያደረጋት ነው። ኢራን ከአሜሪካ ጋር ለመደራደር ያላት ፍላጎት መንምኖ አቅሟን በማጠናከር ላይ ብቻ አተኩራለች። የኢራን የኒውክሌር አቅም አሁን ያለበት ደረጃ ላይ ሲታይ ለመመለስ ከሚያስቸግርበት ነጥብ አልፏል። አሜሪካ ያላት አማራጭ ውስን ነው። ወይ ወታደራዊ እርምጃ ወስዶ ሁሉን አቀፍ ጦርነት መቀስቀስ አሊያም የኢራንን የኒውክሌር አቅም በጸጋ ተቀብሎ የመከላከል ስትራቴጂ መንደፍ። እስራኤል ግን ሁለተኛውን አማራጭ እንደማትቀበል ግልጽ ነው። በመሆኑም በቀጣይ ወራት በቴህራንና በዋሽንግተን መካከል ያለው ፍጥጫ በሳይበር ጥቃቶች፣ በስለላ ጦርነቶችና በውክልና ግጭቶች ወይም ፕሮክሲ ዋር ተካሮ እንደሚቀጥል መጠበቅ ይቻላል። የዓለም ፖለቲካ መዘውር አሁን በእስያና በመካከለኛው ምስራቅ እጅ ነው። የዚህ መዘውር አሽከርካሪዎች ግን በፍጥነት ወደ ገደል እያመሩ ይመስላል። ኢራን ቀይ መስመር አስምራለች። አሜሪካ መስመሩን ትሻገረው ይሆን ወይስ ትመለሳለች የሚለው ጥያቄ የ2026 ወሳኝ የፖለቲካ እንቆቅልሽ ሆኖ ይቀጥላል። በዚህ የኃይል እሽቅድድም ውስጥ ሊዘነጋ የማይገባው ሌላው ወሳኝ ተዋናይ እስራኤል ናት። በቴል አቪቭ የፖለቲካ ኮሪደሮች ውስጥ ያለው ድባብ ከዋሽንግተን በተለየ የጦፈና የአጣዳፊነት መንፈስ የሚስተዋልበት ነው። እስራኤል ለዓመታት ስትከተለው የነበረው የጥላ ጦርነት አሊያም ሻዶ ዋር ማለትም የኢራን የኒውክሌር ሳይንቲስቶች መግደልና ተቋማትን በሳይበር ጥቃት ማናጋት አሁን ላይ ውጤታማነቱ አክትሟል የሚል ድምዳሜ ላይ ተደርሷል። የኢራን የሚሳኤል ፕሮግራም አንደራደርም በሚለው አቋም መታሰሩ ለእስራኤል የህልውና ጥያቄ ነው።
በተለይም ኢራን የኒውክሌር ጦር ጭንቅላትን በሚሳይል ጫፍ ላይ የመቅጠም ቴክኖሎጂ ተክናለች የሚለው ስጋት የኔታውን አስተዳደር ወይም 2026 ስልጣን ላይ ያለውን መንግስት ብቻቸውን እርምጃ ወደ መውሰድ ሊገፋቸው ይችላል። ነገር ግን እዚህ ላይ አንድ ትልቅ እንቅፋት አለ። የኢራን ኒውክሌር ተቋማት የተገነቡት በተራሮች ስርና እጅግ በተጠናከረ ኮንክሪት ውስጥ በመሆኑ እስራኤል ያለ አሜሪካ ባንከር በስተር ቦምቦች ልታወድማቸው የምትችልበት እድል ጠባብ ነው። ይህ አጣብቂኝ እስራኤል በአሜሪካ ፖለቲካ ላይ የምታደርገው ሎቢ እንድታጠናክርና ዋሽንግተንን ወደ ግጭቱ እንድትጎትት ያስገድዳታል። ጉዳዩ ከዓለም አቀፉ የጂኦፖለቲካ ለውጥ አንጻር ስንቃኘው የኢራን ድፍረት ምንጭ የውስጥ አቅም ብቻ ሳይሆን የውጭ ወዳጆቿም ጭምር መሆናቸውን እንረዳለን። የዓለምን የኃያል ሚዛን ከምዕራቡ ወደ ምስራቅ እያዘነበለ በመጣበት በዚህ ዘመን ኢራን ከቻይናና ከሩሲያ ጋር የፈጠረችው የስትራቴጂካዊ ትሪያንግል እንደ ትልቅ የጀርባ አጥንት ሆኗታል። ቻይና የኢራንን ነዳጅ ዋነኛ ገዢ በመሆን የአሜሪካን ማዕቀብ ተጽዕኖ አፍዝዘዋለች። ሩሲያ ደግሞ በምላሹ ዘመናዊ የጸረ አውሮፕላን ሚሳይሎችን እንደ ኤስ-400 ያሉና የሱ-35 የጦር ጀት ቴክኖሎጂዎችን ለቴህራን በማቅረብ የአየር ክልሏን እንድጠብቅ አግዛታለች። ስለዚህ ቴህራን በሚሳይል አቅሜ አልደራደርም ስትል ከኋላ የሚቆሙ ሀያል ሀገራት እንዳሉ በማመን ነው። ይህ ሁኔታ አሜሪካ በኢራን ላይ የምትወስደው ማንኛውም ወታደራዊ እርምጃ ውስብስብ ያደርገዋል። ምክንያቱም በኢራን ላይ የሚሰነዘረው ጥቃት የሞስኮና የቤጂንግ ጥቅምን የሚነካ በመሆኑ ግጭቱ ወደ ዓለም አቀፍ ጦርነት የማደግ ዕድል ሰፊ ነው። በሌላ በኩል የኢራን አቋም በውስጥ ፖለቲካ ያለውን ሽኩቻ ጸጥ ያሰኘ ወይም ቢያንስ ለጊዜው የሸፈነ ይመስላል። ኢራን ውስጥ የሚገኙት ለዘብተኛ የፖለቲካ ኃይሎች ከምዕራቡ ዓለም ጋር በመደራደር የኢኮኖሚ እፎይታን ለማምጣት ሲመኙ የነበረ ቢሆንም የአሜሪካ በተደጋጋሚ ቃልን ማጠፍ እና የማዕቀብ አለመነሳት የሃይማኖታዊ መሪውን የሪቮሉሽነሪ ጋርድን መቋቋም የተሰኘ ርዕዮተ ዓለም አሸናፊ አድርጎታል። አሁን በቴህራን ያለው የበላይ አስተሳሰብ ኢኮኖሚ ቢጎዳም ክብራችን አይነካም የሚለው ነው። እንዲያውም አንዳንድ የውስጥ ምንጮች እንደሚጠቁሙት ኢራን የኒውክሌር መሳሪያ ባለቤት መሆኗን በይፋ ማወጅ ለስርዓቱ ህልውና የመጨረሻው ዋስትና ተደርጎ ተወስዷል። ይህም የሰሜን ኮሪያን ፈለግ መከተል ሲሆን ዓለም መጀመሪያ ላይ ብትጮህ ውሎ አድሮ ከኒውክሌር ታጣቂ ኢራን ጋር አብሮ ለመኖር ትገደዳለች የሚል ስሌት ነው። የዚህ ሁሉ ውጥረት ማረፊያ የክልሉን የውክልና ጦርነት መልክ መቀየሩ አይቀርም። ኢራን ቀጥተኛ ጦርነትን ለማስቀረት ስትል አሜሪካና እስራኤልን ለማዳከም የምትጠቀምባቸው እንደ ሂዝቦላ፣ ሐማስና ኢራቅ ውስጥ የሚገኙ ሚሊሻዎች ይበልጥ ታጥቀዋል። በተለይም ትክክለኛነታቸው የተሻሻለ ሚሳይሎችን ለእነዚህ ቡድኖች ማስተላለፍ የእስራኤልንና በአካባቢው ያለ የአሜሪካ ቤዞችን ደህንነት ፈተና ውስጥ ይከተዋል። ይህ የሺ መርፌዎች ስልት አሜሪካን በአንድ ጊዜ በበርካታ ግንባሮች እንድትወጠር በማድረግ በኢራን ኒውክሌር ፕሮግራም ላይ እንድታተኩር ጊዜ ይነሳታል። በመጨረሻም ይህ የ2026 የኢራን አቋም ለዓለም የኒውክሌር ስርጭት መከላከል ስምምነት የመጨረሻው የሞት ደውል ተደርጎ ሊወሰድ ይችላል። ኢራን ማዕቀብ እየተደረገባትና በተባበሩት መንግስታት እየተወገዘች የኒውክሌርና የሚሳይል አቁሟን ወደዚህ ደረጃ ማድረስ ከቻለች ለሌሎች ሀገራትም ተመሳሳይ መንገድ ከመከተል የሚከለክላቸው የሞራልም ሆነ የፖለቲካ ምክንያት አይኖርም። ይህ ሁኔታ በተለይ እንደ ቱርክና ግብጽ ላሉ ቀጠናዊ ሀያላን አዲስ የቤት ስራ ይሰጣል። ዓለም ወደ ጫካ ህግ እየተመለሰች የሀያል ቋንቋ ብቻ ወደሚሰፍንበት ዘመን መሸጋገራችን የኢራንን አንደራደርም መግለጫ ቁልጭ አድርጎ ያሳያል። አሜሪካ በዚህ የታሪክ መገንጠያ ላይ የምትወስደው እርምጃ የ21ኛውን ክፍለ ዘመን ሁለተኛ አጋማሽ የሰላም ወይስ የጥፋት ዘመን እንደሚሆን ይወስናል። የዛሬውን ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገነን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እንጋብዛለን።